ሰውየው ከሳሩ ላይ ለተኛችው ለማኝ ብርድ ልብስ ወረወረ። አመሰግናለሁ አለች። ድንግጥ አለ። የባለቤቴ ድምፅ ነው። እዚህ እንዴት ልትገኝ ትችላለች? ለምን ጎዳናው ላይ ስተኛች? አለና ማስክ ለብሶ ተመለሰ። መንገዱ ዳር ለምን ተኛሽ? ቤት የለሽም? ቤት የለኝም ጌታዬ ብላ መለሰች። ያገባሽ ትመስያለሽ። ጥሩ ኗሪ እንደነበርሽ ፊትሽ ያስታውቃል። ባልሽ እንዴት ተወሽ? አላት። ታሪኩ ረጅም ነው ወንድሜ። ከባሌና ከባሌ ወንድም ጋር እኖር ነበር። ባለቤቴ ማዕድን ለማውጣት ወደ በረሃ ሄደ። የባሌ ወንድም ግን አንዲት ሴት ወደደና ወደ ቤት አመጣት። ይችን ሴት አባራትና በነጻነት እንኑር አለችው። አንድ ቀን በጨለማ ገፍትሮ አባረረኝ። ጨለማ ነው፣ ወዴት ይሄዳለሁ? እባክህ የዛሬ ልደር ብዬ ጠየቅኩት። ወደ ገደል ግቢ ፈለግሽ አውሬ ብላሽ፣ የሚስቴን ደስታ በአንቺ ሕይወት አልለውጥም አለኝ። ለረጅም ጊዜ የቀን ሥራ እየሠራሁ ብጠብቀው የምወደው ባሌ አልተመለሰም። ውዱ ባለቤቴ እንጀራ ፍለጋ በረሃ ወጥቶ መቅረቱ አቀወሰኝ። እርሱ ቢኖር ይህ ሁሉ ችግር አይደርስብኝም ነበር። ማዕድን ማውጫው ላይ ጉድጓዱ ተንዶ ተጭኖት ይሆናል፣ ወይም እባብ ነድፎት ሞቶ ይሆናል። ጊንጥ ነድፎት ተሰቃይቶ ሞቶ ነው እያልኩኝ ሌት ተቀን ሳለቅስ አእምሮዬ በፍጹም ተዛባብኝ አለችው። ሰውየው ማስኩን ሲያወል ባሏ መሆኑን አወቀች። ባሏም እኔም ከሁሉም ቦታ ፈልጌሽ ነበር፣ ወንድሜን ስጠይቀው ሌላ ሰው አግብታ ወደ ቻይና ተሻግራለች አለኝ። እኔ ግን ከባለቤቴ ጋር የነበረኝ ቃል ኪዳን ጽኑ ነው፣ ባለቤቴ ምንም ቢሆን አትከዳኝም እያልኩኝ በመላው ሀገራችን ፈልጌሽ ነበር አላት። ከዚያ በኋላ እስከ ዕለተ ሞታቸው ላይለያዩ ተማማሉ።